ሰላም ሰላም ውድ ቻናላችን ተከታታዮች፣ በዛሬው ፕሮግራሜ ደግሞ በወንዝ ዳር ፕሮጀክት ዙሪያ ወይም ደግሞ በቀበና የወንዝ ዳር ፕሮጀክት ዙሪያ መረጃ ሰጣችኋለሁ ማለት ነው። በዋነኝነት ደግሞ የቀበና የወንዝ ዳርቻ ፕሮጀክት ተመርቆ ለአገልግሎት ክፍት መሆኑን በማስመልከት እዛ ጋር ምን አይነት ካራክተር እንዳለው ወይም ደግሞ የቀበና የወንዝ ዳርቻ ፕሮጀክት ምን እንደሚያጠቃልል ሙሉ መረጃ ሰጣችኋለሁ። በዋነኝነት 4 ኪሎ ነው የሚገኘው ዛሬ ቀበና የወንዝ ዳርቻ ፕሮጀክት ማለት ነው። እስከ 5 ቢሊዮን ዶላር ወጥቶበት የተሰራ እጅግ በጣም ግዙፍ የቱሪዝም መዳረሻ ነው። 4 ኪሎ አካባቢ ወይም አዲሱ ቤተ መንግስት አካባቢ ማለት ነው። ታዲያ እነዚህን በማስመልከት ደግሞ አሁን በጠቅላይ ሚኒስትሩ ለአገልግሎት ክፍት የሆነ ይሄ የወንዝ ዳርቻ ፕሮጀክት ጠቅላላ ወደ 86.6 ካሬ ወደ 87.6 ሄክታር መሬት የሚሸፍን ሲሆን 10.5 ኪሎ ሜትር ርዝመትም አለው። ሌላው ይሄ ፕሮጀክት በውስጡ አንድ ትልቅ ግድብ ይኖረዋል፣ 16 ደግሞ አነስተኛ ግድቦችና 3 ቼክ ዳሞች እና 20 ኪሎ ሜትር የድጋፍ ግድብ ይኖረዋል። ታዲያ 36928 ካሬ የአፈርና የስነ ምህዳር ጥበቃ ስራዎችም ተሰርተውበታል። 59.7 ሄክታር የአረንጓዴ ሽፋንና 50330 የተተከሉ ዛፎችም የያዘ እጅግ በጣም ግዙፍ ፕሮጀክት ነው ማለት ነው። 21 የእግረኛ ድልድዮች የያዘ ነው። ከ33 ኪሎ ሜትር ያላነሱ የውስጥ ለውስጥ መንገዶችና የፈሳሽ መስመር እንዲሁም 695 ተሽከርካሪዎች ማቆም የሚያስችሉ 7 ቦታዎችን እንደ ፓርኪንግ የያዘ እጅግ በጣም ግዙፍ የቱሪዝም መዳረሻ ነው። በ4 ኪሎ ወይም ደግሞ በጫካ ፕሮጀክት የቀበና የወንዝ ዳርቻ ማለት ነው። ታዲያ ጠቅላይ ሚኒስትሩ መርቀው ከፍተውታል። እኛ ጋር ደግሞ በዋነኝነት ዛሬ ልነግራችሁ የፈለጉት እነዚህ ሁሉ የቱሪዝም መዳረሻዎች ባሉት በቀበና የወንዝ ዳርቻ ታዲያ አፓርትመንቶችን ከዲማ ሆፕ ሪሲት ከባለ 1 መኝታ እስከ ባለ 4 መኝታ ድረስ በ15% ቅድመ ክፍያ ብቻ እጅግ በጣም ሌግጀሪና ጥሩ ቪው ቬንቲሌሽን ያላቸውን አፓርትመንቶች በ4 ኪሎ ከዲማ ሆፕ ሪሲት ማግኘት እንደምችሉ ዛሬ መረጃ ሰጣችኋለሁ ማለት ነው። 4 ኪሎ አካባቢ እነዚህን ሁሉ ቪዎች እያያችሁ ማውንቴን ቪው የቀበና የወንዝ ዳር ወይም ደግሞ ሪቨር ሳይድ ፕሮጀክት እያያችሁ የምትኖሩባቸውን እጅግ በጣም ቅንጡና ሌግጀሪ አፓርትመንቶች 75 ካሬ ባለ 1 መኝታ 88፣ 89 እነዚህ ሁሉ ባለ 1 መኝታው ነው 121፣ 127፣ 140 እና 151 ደግሞ ባለ 2 መኝታ እጅግ ቅንጡ ቤቶች ባለ 3 መኝታ 181 እና 186 የካሬ አማራጮች እንዲሁም ደግሞ ባለ 4 መኝታ 308 እና እጅግ በጣም በጉጉት ሲጠበቅ የነበረው የዲማ ሆፕ ሪል ስቴት የሪቨር ሳይድ ሳይት ዲቴይል መረጃ እዚህ ቪዲዮ ላይ ታገኛላችሁ። ሳይቱ የሚገኘው ከእንግሊዝ ኤምባሲ ወደ 4 ኪሎ በሚወስደው መንገድ ላይ ነው። የቀበና አደባባይ እንዳለፍን እናገኘዋለን። ህንጻው G+24 ነው። ሙሉ በሙሉ የመኖሪያ አፓርትመንቶችን የያዘ 1660 ካሬ ላይ ያረፈ በጣም ዘመናዊ የሆቴል ስታንዳርድ የተላበሰ ህንጻ ነው። በውስጡ ደግሞ ከባለ 1 እስከ ባለ 4 መኝታ አፓርትመንቶችን ይዟል። ባለ 1 መኝታ ከ75 ካሬ ጀምሮ በ88 ካሬ እንዲሁም ሌሎች የባለ 1 መኝታ የካሬ አማራጮች እናገኛለን። ባለ 2 መኝታ ከ121 ካሬ ጀምሮ በ140 እና ሌሎች የባለ 2 መኝታ አማራጮችም አሉ። ባለ 3 መኝታ ደግሞ በ181 እና በ186 ካሬ አማራጮች ይገኙበታል። እንዲሁም ባለ 4 መኝታ በ308 ካሬ እናገኛለን። እነዚህን አፓርትመንቶች በማስታወቂያ ዋጋ በ10% ቅናሽ በካሬ በ120 ሺህ ብር ብቻ በ15% ቅድመ ክፍያ ከ1.3 ሚሊዮን ብር ጀምሮ ታገኛላችሁ። መረከቢያ ጊዜው በ3 ዓመት ሲሆን ከፈለጋችሁ በግንባታ ሂደት ከፈለጋችሁ በጊዜ ሂደት ከፍላችሁ ማጠናቀቅ ትችላላችሁ። አካባቢው ላይ ብዙ ኤምባሲዎች ይገኛሉ። እንደነ እንግሊዝ ኤምባሲ የመሳሰሉ ይገኙበታል። መንግስት እያስገነባው የሚገኘው የቀበና የወንዝ ዳር ፕሮጀክት ደግሞ በእርምጃ ርቀት ይገኛል። ብዙ ኢንተርናሽናል ትምህርት ቤቶችም በአካባቢው ላይ እናገኛለን። እንደነ ኢንዲያን ኢንተርናሽናል ስኩል፣ እንደነ ኮከበ ጽባህ የመንግስት ትምህርት ቤት በቅርብ ርቀት ነው የሚገኙት። የመንገድ አማራጮቹ በጣም ብዙ ናቸው። በኮሪደር ልማት የለማ አካባቢ ነው። ለበለጠ መረጃ ታች ባለው ቁጥር ይደውሉልን። አዲሱ ቤተ መንግስት ወይም ነው ደግሞ ኒው ፓላስ በአሪፍ ሁኔታ እየተገነባ ነው። እሱ አካባቢ በጣም አሁን ላይ ልክ እንደ ቦሌ አይነት ቅርጽ የሚይዝ አካባቢ ነው። ከዛ አንጻር ኢንቨስትመንት ሬቱ
ፊውቸርሊ ኢንቨስትመንት ሬቱ ቀላል የሚባል አይደለም። ለምን አዲሱ ቤተ መንግስት አሁን በሚገነባበት ሰዓት ሙሉ የከተማው ይዘት ወደዛ ይቀየራል ማለት ነው። ሌላው ደግሞ የቀበና የወንዝ ዳርቻም አሁን ላይ ትልቅ የቱሪዝም መዳረሻ ነው። ልክ ዱባይ እንዳለ ነው የሚመስለው፣ ዱባይ አገር ነው የሚመስለው የቀበና የወንዝ ዳርቻ አሁን እየተገነባ ያለው ማለት ነው። ከዚህ አንጻር አፓርትመንቶቹ ከ75 ካሬ ጀምራችሁ ከ1 ሚሊዮን 300 ሺህ ብር ቅድመ ክፍያ ጀምራችሁ አፓርትመንቶቹን የግላችሁ የምታደርጓቸው ይሆናል ማለት ነው። ከ2 ዓመት እስከ 3 ዓመት ቀስ ብላችሁ የምትከፍሏቸውን አፓርትመንቶች በ4 ኪሎ ዛሬውኑ የግላችሁ ማድረግ ትችላላችሁ ማለት ነው። ሌላ 4 ኪሎ ለከተማ በጣም ሴንተር ቦታ ነው። ብዙ ኤምባሲዎችና ኢንተርናሽናል ተቋማት ያሉበት ነው። እነ ብሪቲሽ ኤምባሲ፣ እነ ቤልጅየም ኤምባሲ፣ እነ ሩሲያ ኤምባሲ፣ እነ ፍራንስ፣ እነ ኢጣሊ ኤምባሲ፣ እነዚህ ሁሉ ኤምባሲዎች ያሉበት አካባቢ ነው። ትምህርት ቤቶቹ ኢንዲያን ስኩል አጠገብ ነው የሚገኘው። ሳንፎርድ ስኩል አጠገብ ነው የሚገኘው። እነ ኮከበ ጽባህ ትምህርት ቤት አካባቢ ነው ያለው። በ4 ዳይሬክሽን ደግሞ በመንገድ የተከበበ እጅግ በጣም ገራሚ ሎኬሽን ላይ ያለ አፓርትመንት ነው በ15%። ታዲያ አፓርትመንቶችን ባለ 1 መኝታ 75 ካሬ፣ ባለ 2 121፣ ባለ 3 ደግሞ 181 እነዚህ አነስተኛ ክላሶች ናቸው። ከባለ 1 መኝታ ከባለ 2 እና ከባለ 3 መኝታ አነስ ያሉ ካሬዎች ናቸው። ከባለ 1 መኝታው 75 ካሬ፣ ከባለ 2 መኝታ 121 ካሬ፣ ከባለ 3 ደግሞ 186 ካሬ ለኢንቨስትመንት በተገዟቸው አዋጭነታቸው ቀላል የሚባል አይደለም። ታዲያ እናንተም እዚህ አፓርትመንት ላይ ኢንቨስት ማድረግ ስትፈልጉ፣ ስለዚህ አፓርትመንት መረጃ ስትፈልጉ እታች በማስቀምጥላችሁ ስልክ ዋትስአፕ ላይ ኮንታክት ብታደርጉኝ እኔ ካሳሁን ነኝ፣ የዴማ ሆፕ ሪል ስቴት የሽያጭ አማካሪ። ታዲያ ይሄ አፓርትመንት አሁን ፋውንዴሽን ላይ ያለና ከ2 ዓመት እስከ 2 ዓመት ተኩል ገንብተን የምናስረክባችሁ ቀስ ተብሎ የሚከፈል የአከፋፈል ሲስተም ኢንስቴል የተደረገለት እጅግ ቅንጡ አፓርትመንት ነው። አሁን ከእናንተ የሚጠበቀው 15% መክፈል ነው። ሌላውን ቀስ ብላችሁ መክፈል ትችላላችሁ። ሙሉ ከፍላችሁ ደግሞ ዲስካውንት እናደርግላችኋለን ማለት ነው። ዴማ ሆፕ እንደምታውቁት ብዙ ጊዜ አፓርትመንቶችን በፍጥነትና በጥራት ገንብቶ በማስረከብ የሚታወቅ ወይም ደግሞ በከተማው ላይ ስም ያተረፈ ድርጅት ነው ማለት ነው። አፓርትመንቶችን በትገዙ ያለምንም ዴሊቨሪ ኢሹ ባለው ጊዜ ገንብቶ ያስረክባችኋል። ቦሌ ኢድና ሞል ላይም አፓርትመንት አለን። ቦሌ ራማዳም ሆቴል ጋር፣ ሾላም ጋር ቁጥር 1 ቁጥር 2 ቦሌ 24 ጋለን። አሁን 4 ኪሎም ጋር በተለያዩ ሳይቶች አፓርትመንቶችን እየገነባ ነው። ገንብተን ያስረከብናቸው አፓርትመንቶችም ይኖራሉ። እናንተም ታዲያ ስለምትፈልጉት አፓርትመንት ስለምትፈልጉት የንግድ ሱቅ ከዴማ ሆፕ ሪል ስቴት መረጃ ስትፈልጉ እታች በማስቀምጥላችሁ ስልክ ኮንታክት አድርጉኝ። እኔም ወዲያውኑ መመልስላችሁና ስለ ዴማ ሆፕ ሪል ስቴት የንግድ ሱቆችና መኖሪያ ቤት አፓርትመንቶች መረጃም ሰጣችሁናል ማለት ነው። ታዲያ ዴማ ሆፕ ላይ ብትገዙ የምመክራችሁ ነገር አፓርትመንቶቹና የንግድ ሱቆቹን የቦሌ መድኃኔዓለም የንግድ ሱቆቹ ካርታ ተዘጋጅቶላቸዋል። የቦሌ 24 የንግድ ሱቆቹ ካርታ ተዘጋጅቶላቸዋል። እንዲሁም ደግሞ የ4 ኪሎ አፓርትመንታችንም አሁን በፍጥነት እየተገነባ ነው። የሾላ አፓርትመንታችንም እንዲሁ በፍጥነት እየተገነባ ነው። ከምትፈልጉት ሳይት አፓርትመንት ብትገዙ በፍጥነትና በጥራት ገንብቶ የሚያስረክባችሁ ዴማ ሆፕ ሪል ስቴት እኔ ትክክለኛ አማካሪ ወይም ደግሞ ታማኝ አማካሪያችሁ ልሆን ዛሬ መረጃ ሰጧችሁ። በሌላ ቪዲዮ እስክንገናኝ ሰላም።